በየአመቱ እኔ ሀብዬንም ጀምር ህይወቴ ከችግር እንደገና ደግሞ እነሳና እወድቃለሁ ማለት ነው። ቀለበት መረጠ፣ ቀለበት ገዛን። አጋጣሚ ማዘርጋ ምሳ ተጠራን እና እነሱ ፊት ቀለበት አረገልኝ ማለት ነው። ቀለበት አረገች መባል፣ ልታገባ ነው መባል፣ የሆነ ህይወት ሊኖራት ነው መባል ለኔ ትልቅ ነገር ነበርና ከዛ ግን የነበረው ነገር በጣም በቃ እሱ ወደ ውጭ መውጣት እንደሚፈልግ የሆነች ሴትዮ እንደምታግዘው ሞራሌ ወደቀ በጣም ማለት ነው ከምታስበው በላይ። ምክንያቱም ጓደኞቼን እያዘጋጀው ነበር ሚዜ እንዲሆኑ እያወራው ነበርና አርቲፊሻል ቀለበት ገዝቼ ገባው ማለት ነው ቤት። ተገቢ አልነበረም ግን ብሬን በመጠጥ አጠፋሁት። በቃ ጄን 1000 ሳንቲም የት ነሽ ምናምን ስትለኝ እንደዚህ አይነት ክለብኩ ልቀጣር መጥቼ እንዴ ትናንትና ከውጭ መተሽ እንዴት ነው ዛሬ እንደዚህ? ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ገና በ14 ዓመቴ የጀመረው የህይወቴ መሰናክል በትዳር በፍቅር ግንኙነት በገንዘብ በሁሉም ያልተሳካበት ምክንያት ሊገባኝ አልቻለም። በመጨረሻ የተሰራውት ነገር ግን ለሰሚም ይከብዳል ትላለች የዛሬ ተረኛ ባለ ታሪካችን። ምን ሆና ነው? ምን ተፈጥሮ ነው? ከራሷ አንደበት እንድትከታተሉት ጋብዛችኋለሁ። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። የስነ ልቦና ባለሙያዎቻችንን አገልግሎት ማግኘት ለምትፈልጉ ደግሞ እነዚህን ስልክ ቁጥሮች ብትጠቀሙ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ረዘም ላለ ጊዜ መቆየት አልችልም፣ በትዳሬ ላይ ችግር አለ፣ በልጆች አስተዳደግ ላይ የባለሙያ እገዛ ያስፈልገኛል፣ የማላውቀው አይነት ስሜት ይሰማኛል፣ ድሮ ትርጉም የሚሰጡኝ ነገሮች ዛሬ ትርጉም እየሰጡኝ አይደለም፣ ከማህበረሰቡ ጋር መቀላቀል አልቻልኩኝም፣ ከየትኛውም በዙሪያዬ ካሉ ሰዎች ጋር የመግባባት ችግር ገጥሞኛልና መሰል የስነ ልቦና እክሎች ከገጠሟችሁ እነዚህን የስልክ ቁጥሮች በመጠቀም ደውሉ። ወዲያውኑ ባለሙያ እንመድብላችኋለን። ከባለሙያ ጋር በመቆየት ደግሞ የተሰማችሁን ስሜት ላይ በመስራት ለውጥ ማምጣት ትችላላችሁ። እነዚህ ስልክ ቁጥሮች መጠቀም ትችላላችሁ ማለት ነው። አብራችሁን ቆዩ። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ ዳያስፖራ ቁጥር 1ን ጨርሰን ዳያስፖራ ቁጥር 2ን እየሸጥን መሆኑ ይታወቃል። ሆኖም በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሱ ብሎኮቻችን ላይ ለጥቂት ደንበኞች በካሬ ከ78000 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር ለተከታታይ 5 ቀናት እየሸጥን እንገኛለን። ፈጥነው ይመዝገቡና ከጥቂቶቹ አንዱ ይሁኑ። ለመመዝገብ ከታች ያለው ስልክ ይጠቀሙ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም እናመሰግናለን በቅድሚያ ስለመጣሽ። በተመልካቾች ስም ምናልባት አንቺ ላይ የደረሰው ወይም አንቺ ያሳለፍሽው ነገር ለሌሎች መማሪያ ይሆናል ብለሽ ፈቃደኛ ሆነሽ ስለመጣሽ እኔ ከልብ አመሰግንሻለሁ። እኔም በጣም ነው የማመሰግነው። ማን ልበል? ኤደን እባላለሁ። ኤደን በቃ ኤደን ኤደን ጌታቸው። እሺ ኤደን ጌታቸው። እንግዲህ ታሪክሽ ምናልባት ብዙዎች በዛ ውስጥ ያለፉበት እና ያለፉበትም ያለ ታሪክ እንደሆነ ይገባኛል። ግን ወደዛ ከመግባቴ በፊት ኤደንን እንወቃት እስኪ። እኔም ተመልካቾችም እስኪ ስለ ኤደን እንወቅ። ተወልጄ ያደግኩት በባህር ዳር ከተማ ነው። እስከ ግማሽ ዓመት ማለት እስከ 15 ዓመቴ። ከዛ በኋላ አዲስ አበባ ነው መኖር የጀመርኩት። ለቤተሰብ ሁለተኛ ልጅ ነኝ። ለእናቴ መጀመሪያ ልጅ፣ ለአባቴ ደግሞ ሁለተኛ ልጅ ነኝ። ኦኬ። አጠቃላይ 7 ልጆች ነን። 7 ናችሁ? አዲስ አበባ በምን አጋጣሚ መጣሽ? ቤተሰብ ጋር ዘመድ ጋር ወይስ? አጋጣሚ በቤተሰብ ያልተፈጠረ ትንሽ ያለመግባባት ጉዳይ ነበረና ከቤት ወጥቼ ያው ዘመድ ጋር እየተማርኩ እየሰራው ጎርምሰሽ ነው። ጎርምሼ ሳይሆን ትንሽ የቤት የተፈጠረ ችግር ነበረ ቤት ውስጥ። ኦኬ። ባንቺ አይደለም? በእኔ ሳይሆን በቤተሰብ። ኦኬ። ያው እናታችን በልጅነታችን ነበር የሞተችውና በእንጀራ እናት ነው ያደግነው እና ትንሽ ያለመግባባት ተፈጠረ። ያው
ለመውጣት ተገደድኩ ማለት ነው። ልጅ ነሽ እንግዲህ 14 ዓመት ምናምን ማለት ነው ወደ ስትመጪ? አዎ 14 15 ዓመት ወደ ስደትም ሄደሽ ነበር? አዎ። መቼ ነው የመጀመሪያ ስደት የጀመረው? 2008 ቤይሩት 2008 እሺ። ከዛ 2 ዓመት ሰራሁ መጣሁ። የተወሰነ ጊዜ ደግሞ እዚህ መጥቼ 2010 አካባቢ መጥቼ እዚህ መስራት ጀመርኩኝ። ከዛ እንደገና ወደ አክሱም ሄጄ እዛ ደግሞ የተወሰነች እንደ ኮፊ ሃውስን ባርም ሬስቶራንት ነገር እዛ ከፍቼ መስራት ጀመርኩ። ከዛ ኮቪድ መጣ 2012 እሺ። ከዛ በኮቪድ ምክንያት አገሩን ለቅቄ ወጣሁ ማለት ነው። ተመልሼ ወደ አዲስ አበባ ገባሁ። ከዛ እንግዲህ ህይወትን ለማሸነፍ ብዙ ስራዎችን ብዙ ጣውሮዶችን አሳልፌያለሁ። ምን ሰራሽ? እስኪ ምን ሞከርሽ? ምንስ አጋጠመሽ በስራው ሂደት ውስጥ? እንግዲህ አለምዬ እንደነገርኩ በመሃል በዛ ከወጣሁ በኋላ ከቤተሰቦቼ ጋር ድጋሚ መገናኘትን እድል አላገኘሁም። ያኔ በ14 ዓመትሽ እንደወጣሽ? አዎ ኦኬ። ከዛ ተመልሼ አልሄድኩም ወደዛ ጋር ማለት ነውና ግን ከኔ የኔ ታናናሾችም በተከታታይ ነበር የወጡት እና ምንም ስልክም አልደዋወልም ምናምን የሆነ የተቆራረጠ ነገር ነበር። እህቴ ፌስቡክ ላይ አፈላልጋ ታናሽ እህቴ አገኘችኝ ማለት ነው። ከዛ በተጠፋፋን በ12 ዓመታችን ተገናኘን ከእህቶቼ ጋር። ከዛ ከነሱ ጋር ተገናኘን። እኔ እዛ ጥሩ ነገር ላይ ስለነበርኩ ፕሌን ቲኬት ቆርጬ እኔ ጋር መጣኋቸው። ከዛ በኋላ በዛ አጋጣሚ ፋዘርንም መቀሌ ይኖር ነበርና ሄደን አገኘነው ምናምን ደስ አለው። ይቅርታ ጠየቀን። ብዙ ነገር እንትናለ ጥሩ ሆነ ለኛ። ከዛ ግን ያው እንደነገርኩ ኮቪድ መጣ ወጣሁ። ወደ አዲስ አበባ መጣሁ ማለት ነው። እህቴ ጋር አረፍኩ ታናሽ እህቴ ጋር። ግን እንደው ማለት ያቺን 14 አሁን እንግዲህ በልጅነትሽ ነው የወጣሽው። ከ11 ዓመት በኋላ ነው ከእህቶችሽ ጋር የተገናኘሽው። ምናልባት ይሄን የሚያዩ ተመልካቾች እኔ ይገርመኛል አንዳንዴ ሳስበው ራሱ። ለዛ ነው ቅድም ያንቺ ታሪክ የብዙዎች ታሪክ ነው ያልኩሽ። ከወላጅ ጋር ይራራቃሉ በስራ ምክንያት ልጆች ይወጡና 1 ዓመት ይቆጠራል። አይ ኔክስት ይር ይባላል 2 ዓመት 3 ዓመት እያለ በቃ ጭራሽም የማይገናኙም አሉ። እንዳንቺ እድለኞቹ ደግሞ በ7ም በ10ም በ11 ዓመትም የሚገናኙ አሉና ያን ስሜት እንዴት ቻልሽ? አይ ሚን ቤተሰብን ሳያገኙ በቃ ዝም ብሎ ስራን መስራት ምን ይመስላል? እስኪ ንገሪኝ። ለዛውም እንዳሉ እያወቅን ያ እስቲ ምን ይመስላል? እሱ ታይም በጣም ከባድ ነበር። የመጀመሪያ ጊዜ እኔ ከቤት ስወጣ አባቴ ዘመድ ጋር አይደለም የሰጠኝ። በጣም ትልቁ ህመም ማለት ነው። ታክሲ ውስጥ አሳፈሩኝ። ያ ማለት እንጀራ እናቴ ወይ ልጅህን ወይኔን ምረጥ የተባለበት ታይም ነበርና እኔ ደግሞ እዛ የመኖሩን እጅግ በጣም ከባድ ስለነበር ብዙ ስቃዮች ስለነበሩ አንቺ ብቻ ነው ይሄን ሐሳብ የመጣው? አንቺ ላይ ብቻ ነው? እኔ ላይ ብቻ ነው መጀመሪያ እኔ ላይ ብቻ ነው። መጀመሪያ ታላቅ ወንድሜ ወርቅ ሰረቀ ምናምን በሚል ስታፍ አስወጣችሁ እንጀራ እናቴ። እሱ ትንሽ ጎርመስ ያለ ስለነበር ህይወት አልከበደው። እዛው ባህር ዳር ነው የነበር። ከዛ ግን የኔ ተራ መጣ ማለት ነው። ከዛ ይሄን አደረገች በቃ ባላደረኩት ነገር መወቀስ ወንጀል። ከዛ ከቤተሰብ እንዴት ነው እህቶቼ ሁሉ ይሄ አድማ ፈጥረው በቃ በጣም ከባድ ተጽዕኖ ነበር በዛ ሰዓት የነበረው ማለት ነው። እና ምረጥ ተባለ አባትሽ? አዎ። ከዛ ምረጥ ሲባል ነው ታለቅሻለሽ? ማይዞሽ በቃ ለሊት ትራንስፖርት ቆረጡ። ለተሳፋሪ ነበር አደራ የሰጠኝ። እና እግዚአብሔር ይስጠው ሰውየው በርግጥ ይዞኝ መጣ። ቤት ይዞኝ ከመጣ በኋላ ጥሩ አቀባበል አልነበረም። እግዚአብሔር ይመስገን አባታችን ሲያሳድገን በጥሩ እንትን ያሳደገን። መልካም ሰው ነው። አሁን ምን አይነት ነገር አስገድዶት ይሄን መስዋዕት ሊከፍል እንደቻለ አላውቅም።
ከዛ ሚስቱ ሌላ ልጅ ወልደ ይዘህ መጣ ብሎ ሌላ ጭቅጭቅ ጠበቀኝ ማለት ነው ሰዎች ይሄድሽባቸው ያረሽባቸው ሰዎች በጣም በቃ ለሊት በቃ መደባደብ በለው ሁለቱ በጣም ተጨቃጨቁ ምናምንና እኔ ከዛ ጭቅጭቅ ከዛ እንትን አረፍኩ ብዬ እንትን ሳልል እዚህ ጋር ሌላ ፈተና ገጠመኝ ማለት ነው ከዛ ያለ ምንም አይነት ጥያቄ ጧት ተነስቼ ቤት አጽዳው ምናምን እና ሴትዮዋ በጣም ኃይለኛ ጨጓራ አለባት ታመመች 2 ህፃን ልጆች አሏቸው እና በቃ ይሄ ልክ እንደ ቤት እንትን የምትለው የለም ልክ ግቢ ውስጥ ሲያዩ እንዴ እቺማ ልጁ ናት ተከራይ ናቸው እቺማ ልጁ ናት ነው እንዴ እንዴት ነው የተቀበልሻት ምናምን ብለው በጣም የባሰ ደሞ ሆነና በሁለተኛው ቀን ያወራች ሴትዮዋ እንደውም ምን ልስራ ምግብ ልስራ ምናምን ስል የወጣውበት መስከረም 2001 መስከረም 16 መስቀል ሊሆን 2 ቀን ነው 1 ቀን ሲቀረው ነበርና ከዛ በቃ እንደምንም አወራችኝ ሴትዮዋ ምንድነው ያለው ነገር ስትል በቃ እንደዚህ ነው ያለው ነገር እኔ አባቴ ነው አደራ የሰጠው ለሰውየው ከዛ ስደውል ፋዘር በቃ ስልክ አስደውሉኝና አትሊስት በሰላም መግባቴ ማውራት አለብኝ ብዬ አናገርኳቸው ሳናገር እንጀራ እናቴም አባቴም በቃ በሰላም ገባሽ አይደል ድጋሚ መደወል እንደማይጠበቅብኝ ነበር በዛ ሰዓት የተነገረኝ ማለት ነው እና እዛ ያጸዳው እየሰራው በነበረበት ሰዓት በቃ ጥሩ እኔ ቤተሰብ ነበር ፈልገው የሆነ ከቤተሰብ ወጥቻለሁ ኦሬዲ ግን የሆነ ቤተሰብ እንዲኖረኝ ይፈልጋል ለኔ ዛጋ የሆነ ከለላ የሚጠብቅሽ የሚከለልሽ እና ትምርቴንም እንተንብዬ ስለነበር በቃ ትምርቴን መመዝገብ የቀን ተማሪ አለኝ ሰውየው እኔ ደግሞ ነው የቀን አልማርም የማታ እየተማርኩ በስራ እናንተን ያገዝኩ ለኖር ብዬ እንተናልኳቸው ማለት ነው ከዛ የማታ ትምርቴን ፋዘር የሰጠኝ እስከነ ትራንስፖርት 300 ብር ሰጥቶኝ ነበርና በሱ ብር ትምርቴን ተመዘገብኩ ምናምን ህይወት ቀጠለ ማለት ነው ከዛ ጥሩ ሁኔታ እየተፈጠረ መጣ ከሴትዮዋ ጋር ምናምንና በመሃል ግን ሰውየው የሆነ አንድ ቀን እንደዚህ ያጸዳው የሆነ ወገቤን ያዘኝ ማለት ነው እና በጣም ደነገጥኩኝ እኔ እንደዚህ አይነት ነገር እንዳለ አላቀምና ምን ነው ጋሼ ምናምን ለምንድነው ምናምን ስል አይ እኔ እኮ ከፈለግሽ እኔ ብዙ ጥቅም እጠቅምሻለሁ ግን ይሄን ለማን እንዳትናገሪ ይለኝና በጣም ደንግጬ ከዛ ወጣው ማለት ነው ከዛ ግን እሷ ምን እንደተረዳች አላቀም ከዛን ቀን በኋላ እሱ ፑሽ ያረጋታል ይመስለኛል ከቤት እንደወጣ ከዛ እሷ በጣም ጥሩ ሰው ነበረች እንትን ያልሽ መጣች እየጨከነች መጣች ከትምህርት ቤት ስመጣ በግሬ ነው የምመጣው ከአጅብ እስከ ድልበር ነው የማረው ድረስ በግሬ ነው ሄጂ እንትን ብለው ምንም ማለት አይደለም ቤት ዘግተው ነው የሚጠብቁኝ ማንንም አላገኝም አንዳንዴም ራት ላይ ኖር ይችላል ዲኖርም ይችላል ያ ግን አይደለም የኔ እንትን ምግብ ላይ አይደለም just ከነሱ ጋር የማሳልፈው ታይም ልጆቹ ጋር ያለው ነገር ነው ለኔ ትልቁ እንትን ማለት ነውና እያለ በቃ ውጪ ከቤቴ መጣ ማለት ነው ውጪ ከቤቴ ሲመጣ ለምን የት ልሂድ አልኳት እኔ እኮ ማንንም የለኝም የት ልሂድ ስል በቃ ሰራተኛ ተቀጥረሽ ወይ የፈለግሽውን ሰርተሽ መኖር ትችያለሽ ከዛ አጋጣሚ የሆነ ደላላ ቤት ነበርና ሄጂ ስራ አስገባኝ አልኩት ስለው አንድ ቀይ ልጅ እንደዚህ ሰራተኛ ፈልጋ መጣ እንትን ብላ ነበርና እኔ ልሰድሽ አለችኝ እሺ ታጅ ስትለኝ እኔ ማንንም የለኝም እኔ አንድ ቻሩ መድኃኒዓለም ነው ያለኝ እኔ ማንንም የለኝ ኦኬ ብላ ይዛኝ ሄደች ማለት ነው የትገባው ዶሮ ማነቂያ የሚባል ሰፈር ማለት ነው እዛ የተወሰነ ጊዜ ሰራው እዛም እንደዚህ አይነት ድጋሚ እንደዚህ አይነት ፈተና አጋጠመኝ ማለት ነው ጥቃት አይነት ነገር አዎ ከዛ ፈርቼ ከዛም አልሰራም ብዬ 1 ወር ነው 2 ወር እንደሰራው ወጣው አጋጣሚ በትምህርት ቤት አንድ ማቀው ጓደኛዬ ነበር ከዛ በቃ እንደዚህ አይነት ስራ ከምትሰሪ አንድ ጓደኛ ያለች የጓደኛዬ ሚስት አለች እሷ አርጉዝ ናት ባሏ ፌደራል ነው እና ብዙ ጊዜ ቤት ስለማይኖር ለምን ከሷ ጋር ደባልነት አትኖርኝ ይለኝና
እሷ ጋር ገባው ማለት ነው። እሷ ጋር ገብቼ አብረን እየኖርን ቀን እየሰራሁ ምናምን እንደዚህ ህይወት ተጀመረ ማለት ነው። አከራይዋ አዩኝና በጣም ወደዱኝ። የኔ ወይኔ ልጄን ተመስላለች ምናምን አሉ ማለት ነው። ከዛ በቃ ለምን ከኛ ጋር አትኖሪም መጣና ዛሬ ላይ ለኔ በቃ ቤተሰቤ እህት ወንድም አገኘ ማለት ነው። በዛት ሶሪ እና ቤተሰብ አላት ሰው አላት መባል ምናልባት ለሌላው ሰው ምንም ላይሆን ይችላል። ለኔ ግን ትልቅ ከለላ ነው። ትልቅ ማለት ነው ከብዙ ነገር ራሴ ማተርፍበት ሰው አለኝ ብዬ የማወራበት እና እዛ ቤት ውስጥ ቤተሰብ አገኘሁ። የሚወዱኝ እህቶችን አገኘሁበት። ያው እዛ ብዙ የሚፈጠሩ ነገሮች አሉ ሚዲያ ላይ መውጣት የማይችሉ ግን ለኔ ትልቁ ነገር ግን የሆነ እናት አለኝ ቤተሰብ አለኝ ብዬ ማወራበት እንትን አገኘሁ። ከዛ ህይወት ከልጅቷ ጋር ወጣሁ። ምክንያቱም ባሏ ከፊልድ ሲመለስ እኔ እነሱ ጋር ነው ማድረው እና ልጄ ቢያንስ ቤት ኪራይ ልክፈላቲም በዛ ሰዓት 180 ብር ነው ደሞዜ። ማተሚያ ቤት እየሰራው 75 ብር ቤት ኪራይ ነው የምንከፍለው። ከባድ ነው። የትምህርት ቤት ክፍያም አለ የማታ ተማሪ ስትሆን እና እሱን አብቃቅቶ ኦቨርታይም እየሰራው እሑድ ቅዳሜ ምናምን ነበር ተንመላው ማሳልፈው ማለት ነው። ከዛ በመሃል በቃ ክፍለ ሀገር እንደዚህ መስተንግዶ ምናምን እየሰራው ነገሮች እየተሻሻሉ መጡ ማለት ነው። ከዛ በቃ 2000 የተለያዩ ክፍለ ሀገራትን ዞሬ ሰርቻለሁ። ትንኮሳውም በዛ ልክ ነው። እንደዚህ ሴት ሆነ ልጅ ሆነ ሁሉም ሰው ይፈልጋል። ያው እኔ ህይወት ነበር እንፈልገው የሆነ ሰው ትዳር በሆነ ሰው በቃ ቤተሰብ ይመስለኛል እና አግብቼ መኖር ነበር እንፈልገው በዛ ሰዓት። የሆነ ሰው ቢያገባኝ የሆነ ቤተሰብ ይኖረኛል ነው አላቅም። እዛ ጋር የተፈጠረብኝ ተጽዕኖ አላቅምና ቤተሰብ ከሌለ ማንም እንደማይፈልግህ አይነት ስሜት ስለሚሰማኝ እነሱም ቤተሰቦቼ ናቸው ያልኩኝ ያስተዋወቅኩ ብዙ ህይወቶችን አሳለፍኩ። ግን በምን አጋጣሚ ወጣሽ ከነሱ ጋር? አልወጣሁም። ግን ክፍለ ሀገር እንደዚህ የመስተንግድ ስራዎች ይኖራሉ። ስራ ሲኖር ትሄጃለሽ? ስራ ሲኖር እሄዳለሁ። ከዛ ደግሞ በቃ ቤተሰብ ልይ ብዬ ደግሞ ለ15 ቀን ለ20 ቀን እነሱ ጋር አርፌ ደግሞ ተመልሼ እሄዳለሁ ማለት ነው። ያልሰራውበት ሀገር የለም። የት ሄድሽ? መቀሌ ሄጃለሁ፣ አክሱም፣ ውቅሮ፣ ከዚህ ደግሞ አዋሳ ያቤሎ የሚባል ሀገር ድረስ ሄጃለሁ። ብዙ ቦታ ሄደሻል። በተለይ ደግሞ ሴት ሆኖ ስል እኔ አንዳንዴ ግራ ይገባኛል። ምክንያቱም በምንም ነገር ከወንዶች እኩል እንደውም ከወንዶች በላይ እኔ እንደሆኑ ነው የማውቀው ሴቶች በብዙ ነገር ማለት ነው፣ በጥንካሬም በምንም አንዳንድ ጊዜ ማለት ነውና ላንቺ ከባዱ ቻሌንጅ ምንድን ነበረ? በተለይ እንደዚህ ማታውቂያቸው ቦታዎች ላይ ስቴጂ ቤተሰብ አጠገብሽ አለመኖሩን ስታቂ እህት እንዳለሽ እያለሽ እንደሌለሽ ወንድም እያለሽ አባት እናት እያለሽ እንደሌለሽ ሆነሽ ብቻሽን ያንን ሁሉ ነገሮች ውስጥ ስታልፊ መቼም ማዘንሽ የማይቀር ነው አይደል? ሁሌ ተስፋ መቁረጥ አይቀርም የሆነ ጊዜ ላይ ይመጣል በህይወታችን ላይና ምን አጠንክሮ እዚህ ያደረሰሽ? በቃ የሆነ ሰዓት እንትን ትላለህ ማንም ሰው እንደሌለ። እኔ በተደጋጋሚ ከወጣው በኋላ ፋዘርን ለማግኘት የእህቶቼን ድምጽ ለመስማት እጅግ በጣም ነበር የሚናፍቁኝ። እደውላለሁ ያኔ የህዝብ ቁጥር እንደዚህ እንትን ስልክ ነበርና
እየደወልኩ ላናገራቸው ስሞክር ማንም ሰው ተቀባይነት የለኝም ስልስል ተስፋ አስቆረጡኝ በቃ ከዚህ በኋላ ለራሴ መቆም እንዳለብኝ ተሰማኝ ማንም የለም በዙሪያዬ ስለዚህ ለራሴ መቆም አለብኝ የሆነ ነገር ላይ መድረስ አለብኝና የሆነ ቦታ ደርሼ የሆነ ስራ ሰርቼ እነሱን ማሳየት አለብኝ ኤደን ማለት እቺ ናት በቃ ብዬ ማሳየት አለብኝ ነው የኔ እንትን ግን የሆነ ሰው ደግሞ ከጎነ ያስፈልጋል ልጅነት አለ ወጣትነት አለ ሊመክርህ ይሄ መንገድ ጥሩ አይደለም ይሄ መንገድ ጥሩ ነው ያለ ሊመራህ የሚችል እኔ ግን ማንንም የለም በዙሪያዬ እነዚህ ሰዎችም ላርፍባቸው ወይ ደግሞ የከፋኝ ላወራቸው ይችላልው እንጂ ሚቆጡኝም ይቀጡኝም አይነት ሰዎች አይደሉም እንደዚህ አይነት የቤተሰብ መገፋት ሲመጣ ብዙ ጊዜ በቤተሰብ አለመፈለግ ሲመጣ ሴቶች ወዳልተፈለገ የፍቅር ግንኙነት ይገባሉ ብዙ ጊዜ አጋጥሞኛል እኔና በምንም በቃ በእድሜም በምንም ፊት ከማያረጋቸው ብቻ መሸሸጉን ብቻ መደበቁን ብቻ ፈልገው ያልሆነ ሪሌሽንሺፕ ውስጥ ይገባሉ ከዛ በኋላ ህይወታቸው ሲመሰቃቀላ ያለው በተለይ ልጅ ሊመጣ ይችላል ልጅ ሲመጣ መጣላቱ አላቅም ወደ መባሉ ወደ መካዱ ሲገቡ አይቻለሁ ብዙ ጊዜ አስተውያለሁና አንቺን እንደዚህ አይነት ነገር ውስጥ አሁን ምክንያቱም ቅድም እናልሽኝ እንደው የሆነ ሰው ቢያገባኝና እንደው በቃ ቤተሰብ በመሰረት አልሽኝና ያ ነገር አልመራሽም ወደ ሆነ ሰው እነሱ ማጣትሽ ወደ ሆነ ሪሌሽንሺፕ አማራጮችን ሞክሬያለሁ በጣም በሚገርመው ከኔ እድሜ ጋር በዛ ሰዓት ታደርጋለች ወይ ተብሎ ማይባል ግን ያስገድድሃል ብዙ ፈላጊዎች ይመጣሉ በህይወት የጀመርኩት ነገር ግን አንድ ቀን ሰምሮ አያቀም በተለይ ማዘርጋዚ በነበርኩበት ሰዓት አንድ ልጅ ነበርና በጣም እየተመላለሰ እናቴ እዛ እንጀራ ትሸጣለች እየተመላለሰ እየመጣ ያየኝ ነበር ምናምንና አውርተን ተስማምተን ቤት ሁሉ ተከራይቶልኝ ብዙ ነገር አድርጎልኝ አብረን እሱ ሌላ ቤት ተከራይቶ ነው የሚኖረው ለኔ ደግሞ ሌላ ተከራይቶልኝ እንደዚህ እንኖር ነበር ለምንድነው ተከራይቶልኝ ለሚከራዩ አንድ ላይ ለምን አትኖሩ እዛ የሚኖርበት ግቢ ውስጥ እኔ እንድገባ አልፈለገም ያለውን አላቀም ግን መልካም ሰው ነበር ከ2 አመት አይሆነንም ግን ወደ አመት ከምናምን አብረን ኖረናል ከዛ በፍቅር ማለት ነው በፍቅር ከዛ እሱ ወደ መቀሌ መሄድ ነበረበት 6 ኪሎ ዩኒቨርሲቲ ነበር እንትን የሚለው ተመረቀ ምናምን ከዛ ወደዛ ተመድቦ ሲሄድ በቃ የቤቱን ዕቃ ሽጪና ማዘርጋ ግቢ እኔ ደግሞ እዛ እንትን ብዬ ነገሮችን አስተካክዬ እወስድሻለሁ መጣ ማለት ነው ከዛ ባይ ምንም የለም ምንም በቃ አይደውልም እንደዋወላለን ግን እኔ ከሱ ጋር የምሆንበት መንገድ እየጠበበ ሄደ ማለት ነው ከዛ በቃ ለሱ ሳልነግረው ወደ ዝዋይ ደላላ ናገርኩና አዲስ የሚመረቅ ቤት አለ ብሎኝ ወደ ዝዋይ ሄድኩ ማለት ነው እዛ ከሄድኩ በኋላ ጥሩ ቤት ነው በቀን 4 ሰዓት ረፍታለን ሬስቶራንት ነው የራሳችን ዶርም አለ እየሰራው እዛ ደግሞ የሰውየው የባለቤቱ ወንድም ጋር ተዋወቀን ማለት ነው ከዛ ግን በመሃል ይሄ ጓደኛዬ ብር ሲልክልኝ ስለነበር ይልክልኛል እስከዛ ድረስ ምንም አይነት ሪሌሽንሺፕ ውስጥ እዛ አልገባውም ይልክልኛል አዲስ አበባ መጥቼ ያኔ ደግሞ በተላከልህ ባንክ ነው መተህ ማውጣት የምችለውና ብሬን አውጥቼ ተመልሼ ሄዳለሁ እንደዛ ያደረኩኝ መኖር ጀመርን ከዛ የሆነ ሰዓት አባቱ ሞቶ ወደ ሀገሩ ሄዶ አባቱን ቀብሮ ደወለልኝ ማለት ነው አዲስ አበባ ነኝ እንገናኝ ከዛ መጣሁ ከዛ በፊት ግን ከዛ ልጅ ጋር የሆነ ትውውቅ እንደዚህ ያለ አይደል ጀመረን ነበር እዛ ከመጣው በኋላ በቃ እኔ ላንቺ መሆን አይነት ሰው አይደለሁም ነው ያለኝ ማለት ነው እንዴ በቃ አንተ ለኔ ማትሆነኝ ሰው ኮንክ በህይወቴ ምን ታረጋለህ ነው የኔ ምላሽ አንድ ሰው ላንተ አባቴ ሞቶ እንዴ አባትን የሚያክል ነገር ሞቶ እንዴት ለኔ ያስነግረኛል ምክንያቱም እዛ ጋር ያሳለፍነው ነገር ቀላል አልነበረም ከዛ በዛ በቃ ቆመ ማለት ነው የኔና የሱ ግንኙነት ከዛ በኋላ ግን ከዛኛው ልጅ ጋር የነበረን ግንኙነት እየጠነከረ ሄደ
ረጅም ዓመት በፍቅር ኖር ከዛኛው ሁለተኛው ከዛ ተነስቼ ወደ ጎንደር ሄድኩኝ። ይሄኛው ደግሞ በጣም በቃ ሲሪየስ ሰው ሳይሆን ጀስት ይሄ እንዴት ነው እንደዚህ አይነት እኔ እንደነገርኩ ሲሪየስ ነገር ነው የምፈልገው። የሆነ ቤተሰብ እንዲኖረኝ የምፈልግ ሰው ነኝ። ምን ያህል ጊዜ ቆያችሁ? በመጣላት በጣም ረጅም ጊዜ። በዛ መሀል ታዲያ እንዴት ማለት ልጅ ጥንቃቄ ታደርጊ ነበር ወይስ ልጅ ምናምን አደርጋለሁ? ታደርጊ ነበር? በጣም ነው የምፈራው። እሺ። እና ከዛ ተነስቼ የት ሄድኩኝ? ወደ ጎንደር ሄድኩ ማለት ነው። ጎንደር እዛ በባርማንነት ተቀጥሬ መስራት ጀመርኩ። እዛም አንድ ሌላ ግንኙነት ጀመርኩ ማለት ነው። እዛ ደግሞ በጣም ብዙ ማላቃቸው ብዙ ታሪኮች ተፈጠሩ ማለት ነው። በእርግጥ ሰውየው ትንሽ ከእድሜ ትልቅ ሰው ነው። የሆነ ፍጥንጥን ያለ ነገር ነበረ። በቃ ወደ ቤቱ ገባው፣ ስራ ቆምኩ ምናምን እና ትምህርቴን የሆነ ሙያ እያስተማረኝ ነገሮችን ለማስተካከል ነበርና ከዛ በኋላ ግን ስሰማ ባለትዳር በጣም ብዙ ልጆች እንዳሉት ግን ከሚስቶቹ ጋር ተጣልቶ ልጆቹን እየረዳ የሚኖር አይነት ሰው ምናምን እንደሆነ ሰማሁ ማለት ነው። እና ከማንም ሰው ጋር እንድገናኝ አይፈቅድልኝም ነበር። በጣም ነው የምፈራው። ስልክ ማውራት አልችልም። በዚህ መሀል ይሄኛውም ይደውላል። የመጀመሪያ ጓደኛዬም ደግሞ ጸጽቶት ይሁን አሉ ነው ይደውላል። እና በጣም አጣብቂኝ ውስጥ ገባው። በጣም ነው የሚቀናው። ግን እዛ ድረስ እንትን ስንል ምንም ወይ ሽማግሌ ላክ ነገሮች ይስተካከሉ፣ እኔም ሴት ነኝ ብዙ ነገር ያስፈልገኛል የማይሆን ሰው ነው በቃ በፍጹም ማለት ነው። ከዛም ወጥቼ ወደ አዲስ አበባ መጣሁ ማለት ነው። ከዛ በቃ ሪሌሽንሺፕ ከዚህ በኋላ አስፈላጊም እንዳልሆነ እየተረዳው መጣሁ። ግን ያኛው የዝዋዩ ልጅ ያው ይደውልልኛል፣ እናወራለን። በመሀል እየሄድኩኝ መገናኘት ጀመርን ማለት ነው። እና ያው ጉዟችን በጣም ጠነከረ። የመጀመሪያው ማለት ነው። የመጀመሪያው ሳይሆን ዝዋይ ላይ የተዋወቅኩት። ኦኬ እሺ። ከዛ በመሀል ተጣልተን ነበር። 2008 ወደ ቤይሩት ሊሄድ ስል ታረቅንና ቃል አስገብቶ ላከኝ ማለት ነው። ቃል ተግባባን፣ ሄድኩኝ። ከዛ በመሀል ማዘር ወደ አዋሳ ገብርኤል ልትሄድ ነበርና እግረ መንገዷን ተዋወቀችው። ከዛ ካልመጣች እኔ ራሴን አጠፋለሁ። እዛ ደግሞ ቤይሩት 3 ዓመት ነው የሚያስፈርሙት። እኔ 2 ዓመት ነበር የሄድኩት። እዛ ደግሞ ያስፈረሙኝ 3 ዓመት ነው። እዛ 3 ዓመት ነው የፈረምኩት ስለው በጣም እንትን አለ። ራሴን አጠፋለሁ፣ መምጣት አለባት፣ ካልመጣች እኔ በቃ ሰው አልሆንም ማለት ጀመረ ማለት ነው። ከዛ ልጄ እንደዚህ ያለ ነው፣ ካንቺ ህይወት የሚበልጥ ነገር የለም፣ ሁሉ ነገር ትተሽ ነይ ተባልኩና እዛ ምክንያት አድርጌ አባቴ ታሟል፣ ሆስፒታል ገብቷል። አልቅሼ 3 ቀን ምግብ አልበላም ብዬ ትኬት ተቆርጦልኝ በአመት ከ9 ወሬ ተላኩ ማለት ነው። አፍቅረሹ ነበር ማለት ለ15 ቀን። አዎ በጣም ሞደው ሰው ነበር። ከዛ እንደመጣው አዲስ አበባ መጥቶ ጠበቀኝ ምናምን። በነጋታው ተገናኘን። ቀለበት መረጠ፣ ቀለበት ገዛን። አጋጣሚ ማዘር ጋር ምሳ ተጠራን እና እነሱ ፊት ቀለበት አደረገልኝ ማለት ነው። ማዘር ማለት የዚያ የመጣሽባቸው ያረፍኩባቸው ለተመልካቾች ማዘር ስትይ የዛ ወላጅ እናትሽ እንዳይመስላቸው ብዬ ነው። ከዛ እናትሽ ሆኑ በቃ እሳቸው እናቴ ሆኑ በቃ ቤተሰብ ሆን እና ከዛ ወጣን ምናምን። እሱ ተሳፍሮ ወደ ዝዋይ ተመለሰ ማለት ነው። ከዛ በኋላ በስንተኛው ቀን እኔ ወደዛ መሄድ ነበረብኝና ሄድኩኝ እሱ ጋር። ምክንያቱም መስቀል እዛ በደንብ ያው የጉራጌ ቤተሰብም ስላለ በመሃል ይከበራልና እዛ ሄደን አከበርን ምናምን። ግን በዛ መሃል ያልነገርኩ ትንሽ ማለት ትንኮሳም ይሁን ምንም ይሁን ወንድሙ ትንሽ ያስቸግረኝ ነበር በፊት ማለት ነው። የባለሆቴሉ ማለት ነው የባለሆት ወንድሙ እና ይሄንንም ያውቃል እሱ። ይጠራኛል ምናምንና
ይሄ እንዴት ነው ካልሳምኩሽ ነውና እኔ ደግሞ ያኔ ልጅ ነኝ ልጅና ድንቡሽቡሽ ያልሽ ልጅ እንደነበርሽ መቼም መገመት አይከብድም እና እናገራለሁ ነው ለከስተመር እናገራለሁ ለሚስት አጋጣሚ ትመጣለች ደግሞ ጓደኛው ትልትል እዛ ኢንጆይ ልታረግ ትመጣለች እና እኔ ነኝ ማስተናገዳት እናገራለሁ ሁለተኛ ጫፊን ከነካኝ ይላሉና በጣም ነበር የሚቆነጥጠኝ ሄጄ በቃ ብልዝልዝ ነበር የሚለውና ከሱ ጋር እንትን ማን ነው እንደዚህ ያደረገሽ ለኝ ዝም እላለሁ ከዛ ግን አንድ ቀን ሁሌ አምሺ ያደርገኛል እኔ አንድ ሰው ያመሻል 3 ሰዓት ተኩል ምን ወጣ ከሆነ አንድ ሰው 30 ደቂቃ ጨምሮ በየተራ እኔ ግን ሁሌ አምሺ ያደርገኛል ማለት ነው ከዛ በሞተር ነው የሚሸኘኝ አንድ ቀን እንደዚህ ዲካልሳምኩሽ ምናምን ሲል ይሄኛው ወንድሙ ተደብቆ ያያልና በቃ እኔ ገለዋለሁ ምናምን ሲል ነው ለእናንተ እንደዚህ ከሚፈጠር ብዬ ነው አንድ መውጫ ሰበብ ከዛ ይሆነኝ ወደዚህኛው ስመጣለ ቀለበት አድርገን ሄደን ትውውቅ አደረገን ከቤተሰብ ጋር ምናምን ያውቁኛል ዞሮ በፊት እነሱ ጋር ሰራ ስለነበረ ግን እንደ እንትን በክብር ተዋወቀን ከዛ ግን የነበረው ነገር በጣም በቃ እሱ ወደ ውጭ መውጣት እንደሚፈልግ የሆነ ሴትዮ እንደምታግዘው እንደዚህ አይነት ነገር እንዳለና ሰርግም ቀለበትም የሚለው ነገር እንዲቆይ የፈለገ አይነት ስሜት መጣ ማለት ነው መጀመሪያ ግን የተነጋገርነው እንደመጣው ቀለበት አድርጎልኝ ሽማግሌ ልኮ አጠር ባለ መልኩ የቤተሰብ ትውውቅም አድርገን የሆነ ሰርግም ተደርጎ እንደዛ ነበር ልናሳልፍ የተስማማ ነው እዛ እዚህ ጋር የሐሳብ ለውጥ መጣ ማለት ነው እሱ በጣም ወደ ውጭ መሄድ ይፈልጋል በቃ ወራቶች ባልሞሉ ቁጥር በጣም ተቀያየረ ማለት ነው ከዛ ምንድነው ችግሩ ካልመጣሽ በቤተሰብ አስለመነ እዚህ ድረስ አምጥታኛል እኔም ላንተ ብዬ ያን ሁሉ ዋጋ የ3 ወር 4 ወር ደሞዜን ትቼ መጥቻለሁ ስለዚህ ምንድነው ስል ምንም አልሆንኩም ምንም ነው የሚለኝ በቃ ይወጣል ሲወጣ በር ቆልፎብኝ ነው የሚወጣው እኔ ቤት ውስጥ ሆኜ ማለት ነው አንድ ክፍል ናት ቤታችን በቃ ፍጹም ልንግባባ አልቻልንም ከዛ በቃ እኔ መወሰን እንዳለብኝ እኔ በጣም የውሳኔ ሰው ነኝ እንትን አይደለም የሆነ አንድ ነገር ላይ ሙጭጭ አይደለም በቃ ካልሆነ ይሆናል ከሆነ ይሆናል አለቀ ምክንያቱም እዛ ጋር እንደነገርኩ ነው ማንንም የሚያስገድደኝ ማንንም ይመራኝ የሆነ ሰው ፈርተ ነው የሆነ ነገር ላለማድረግ እንትን ምትለው እኔ ግን አንድ ራሴ ነኝ እዛ ጋር ያለሁት ማንንም አይመለከተውም በእኔ ወጥ ከዛ በቃ መነጋገር አለብን ስል ምንም እናወራው ነገር እንደሌላ ነው የሚነግረኝ ግን ወላ ሁሉ በዛች አጭር ጊዜ እሱ ፍራሽ ላይ ነው የሚተኛው እኔ አልጋ ላይ ነው የምተኛው ይጣላችሁ ማለት ነው አንጣላም ምንም ጸብ የለንም ግን ጸጥ ነው የሚለው አያወራም ምንም አይልም ዝም አልጋ መለየቱ ምን አመጣው ቢይ አዶኑ ኦኬ ከዛ አንድ ቀን እንደዚህ አንድ ጓደኛዬ ነበርችና የራት ግብዣ እስከ ባለቤትሽ ለምን አንጋብዝሽም ብለው ፕሮግራም አድርገው እንሂድ ስለው መሄድ አልፈለገም ወንድሙን ስም ጠርቶ እሱ ጋር አንዳንድ እንግዶች ስለሚመጡ እሱን ማገዝ አለብኝ ምናምን አለኝና ኦኬ እንደዛ ከሆነ ታዲያ እኔ ልሂድ አው ቀሚስ ለበስኩኝ እዚህ ጋር የሚደርስ እሱ የሚያውቀው እና ለብሼ ምናምን ዘንጬ መተው ለምን ሄድኩኝ እኔ ቅርብ ስለነበረ ማለት ነው ከዛ 1 ሰዓት ነው ጊዜ የተሰጠኝ በዛ ሰዓቴ መጥቻለሁ ወደ ቤት ከዛ ልክ ቤት ስገባ የሆነ ብዙ ጠርሙሶች ቢራ እየጠጣ ምናምን አገኘሁት ማለት ነው እሄዳለሁ ብለኸኛል ነበር እንዴ ምናምን ስለው አልሄድኩም አለኝ ማለት ነው ከዛ ራት ትበላለህ ስለው አዎ አለ ራት በላ ተኛ ማለት ነው በቃ እኔ በዛ ሰዓት የሆነ ነገር መወሰን እንዳለብኝ ተሰማኝ ምንድነው ችግር አትሊስት ያልተመቸ ደስተኛ ያላረገ ነገር ካለ እንኳን በግልጽ እኔ እናንተ ረጅም አመት ጓደኛሞች ነን ዛሬ በእኔ እናንተ ማለት ምንም አዲስ ነገር የለም ልትነግረኝ ይገባል አልኩት ምንም እንደሌለ ነገረኝ ከዛ በሁለተኛው ቀን ምናምን እሱ ወጥቶ ሲድ እኔ ልብሴን አዘጋጀው በቃ ትንሽ ቀን እኔ ማዘርጋ መሆን ፈልጋለሁ ምናምን አልኩት እኔ እቃ መግዛት እወዳለሁ በባህሪ ለሱ ደግሞ እቃ መግዛት ወጪ ነው ምክንያቱም እኛ አዲስ ተጋቢን በለው አዲስ ጎጆ ወጪዎች ነንና ብዙ ነገር ያስፈልገናል ስለዚህ
የሻይ ብርጭቆ ፈልግ ጎረቤት ሂጄ ማምጣት አይጠበቅብኝም። ቤቴ በትንሹም ቢሆን ሙሉ እንዲሆን ፈልጋለሁ እና የሆነ ሳንቲም ካስቀመጠ ሂጄ እቃ ገዝቼ ለቤቴ ነው። ከዛ ማዘርጋ ደውሎ በቃ ዝም ብላ እቃ ነው የምትገዛው፣ በቃ በጣም ነው ብዙ ነገር የምታባክነው ምናምን ብሎ ተናገረ ማለት ነው። ከዛ ደወለችልኝ። እኔም እያለቀስኩ እንዴት ነው እቃ መግዛት እንዴት ነው ወጪ የሚሆነው እቃ መግዛት እንዴ? ሳህን ሳይኖረን ጎረቤት ሳህን ተበድረን መብላት የለብንም። የሆነ ነገር ሳይኖረን እዛ ጋር ሄደን ለምን መክተፊያ ቢላ እኮ መሰረታዊ ነገር ነው። ይሄንን የገዛሁት ይሄ ጥፋት ነው ወይ? ዛት ነው ይሄማ ጥፋት አይደለም። እንደዚህ ካደረግሽማ እንደውም ጎበዝ የኔ ልጅ ሌላው ለሜካፕ ለምንም እያለ ገንዘቡን እኮ ያወጣል አይደል እንዴ? አይደለም ለመሰረታዊ ነገር ብላ ተነጋገርን። ከዛ እሱም ቅር አለው ምናምን። እኔ በቃ ደስተኛ መሆን አልቻልኩም። ምክንያቱም ተዘጋግተናል፣ በቃ አናወራም። ግን እኔ ምክንያቱም አላቅም፣ ስጠይቀው የሚመልስልኝ ነገር የለም። ከዛ አንድ ቀን እንደዚህ ልብሴን አዘጋጅቼ ምናምን እንደነገርኩ ሁሌም ቆልፎብኝ ነው የሚወጣው በውጪ ማለት ነው። እኔ ቤት ነኝ። ከዛ እንደዚህ ጓደኞች ጋር ማለት ለምን እንደው የሚቆልፍብሽ እኔን አትጠይቂም? አላቅም። አትጠይቂም ወይ እንዴ? ማለት አንዴ ለምሳሌ እኮ የሆነ ነገር ቢያስፈልግሽስ ማለት ይሄ ታሪክ ማለት የሆነም ሰው እንደዚህ ብሎ ነበር ድሮ ባሌ እንደዚህ ቆልፈብኝ ነበር የሚወጣው። አንደኛ ጥቃት ነው ባይዘው ወይ መታወቅ ያለበት የመጀመሪያው። ሁለተኛ አያድርሰውና ክፉ ነገር ቢደርስስ እሳት ቢያያዝስ which is መተንፈስ ብታቆሚስ ማለት አትጠይቂም? እንዴት በር ትቆልፍብኛለህ ብለሽ አትጠይቂም? በቃ እኔ በሰዓቱ ምንም እኔ እንጃ ጠይቄው አላቅም። በፈለገ ሰዓት ይመጣል ማለት ነው። ለባብሶ ምናምን ቆልፎብኝ ይመጣል። ለምን እንዳልጠየቅኩት አላቅም። ከዛ ግን የሆነ ሰዓት በቃ ልብሴን አስተካክዬ ምናምን መጣ። ምንድነው ሲል ሻንጣ ነው። በጣም ተናደደ ምናምን። ይሄ ለመምታት ምናምን ሞከረ። ከዛ በቃ ነው እኔ ለሽማግሌም ለምንም ፋዘር ማውራት አለብኝ፣ ስለዚህ መሄድ አለብኝ አልኩት። አሁንም ፋዘር የምትዩ እዛው ቤት እዚህ ያሳደጉሽ ነው? ዋና አባትሽን? በቃ አባቴን ይሄን ሁሉ ጊዜ ተገናኝተን አናውቅም አልኩት። ኦኬ ምናምን አለ። ደስተኛ አልሆነም። ወጣው። እሱ ባጃጅ አለው። ግን ባጃጅ ውስጥ ምንድነው የተፈጠረው? በቃ ቀለበቱን አምጪ አለኝ ማለት ነው። ትልቁ ልቤን የሰበረውና እሱ ከህይወቴ እንዲወጣ የሆነበት ምክንያት እንዴ ለምን ስለው ነው አምጪው። ከዛ ቀለበቴን ተቀበለኝ ማለት ነው። አንድና አንድ በመሐከላችን ያለች ነገር እሷ ናት። እና በቃ ቤት ስደርስ ከዝዋይ እስከ አዲስ አበባ ደም እንባ እያለቀስኩ ነበር። ምክንያቱም ለኔ ቀለበት አረገች መባል፣ ልታገባ ነው መባል፣ የሆነ ህይወት ሊኖራት ነው መባል ለኔ ትልቅ ነገር ነበር። ሶሪ እና የማዘር ልጅ አንዷ ውጭ ነው የምትኖረው። ለሷ ደወልኩኝ። እንዴት እንደዚህ ያደርገኛል? እንዴት እኔ በአንድ ተራ ቀለበት መቀየር አይነት ሴት ነኝ ወይ? እኔ እኮ ህይወት ነው ልሰጠው የነበረው በሚል በጣም ተሰማኝ። ሞራሌ ወደቀ በጣም ማለት ነው ከምታስበው በላይ። ምክንያቱም ጓደኞቼን እያዘጋጀው ነበር ሚዜ እንዲሆኑኝ እያወራው ነበርና ቀላል አልነበረም በዛ ሰዓት የነበረው። ከዛ በቃ ኦኬ ችግር የለውም ምናምን አለችኝ። እዛ እንዲያውቁብኝ አልፈለኩም። አርቲፊሻል ቀለበት ገዝቼ ገባው ማለት ነው ቤት። ግን ፊት ያስታውቅ ነበርና ልጄ ምንድነው የተፈጠረው ምናምን ስትለኝ ማዘር በቃ የተፈጠረው እንደዚህ ነው፣ ግን ለማንም አትናገሪ፣ ህይወት ይቀጥላል ነው የምለው ሁሌ። ህይወት ይቀጥላል። ወጣው ጓደኞቼ ጋር ጠጣን፣ ተዝናናን ምናምን በቃ ተገቢ አልነበረም። ግን ብሬን በመጠጥ አጠፋሁት። በቃ ይዤ የመጣሁትን ሳንቲም የተወሰነ ሳንቲም ነበረ ያክስቴ ልጅ ጋር
እሱ ብር ብቻ ነበር የቀረው በሰዓቱ። ከዛ ድጋሚ ሁሌም ሀብዬ እንደምጀምረው በየአመቱ እኔ ሀብዬ ነው የምጀምረው ህይወቴን። ከችግር እንደገና ደግሞ እነሳና እወድቃለሁ ማለት ነው። እዛ በቃ ባዶ ሆነ እንጂ ከዛ ግዴታ ያለኝ አማራጭ ወደ ሐዋሳ ሄጄ የሆነ መስተንግዶም ቢሆን መስራት ነው። ይሄ ሁሉ ሲሆን እንግዲህ 2 ወር 3 ወር ምናምን ቢሆነኝ ነው ከመጣሁ። ከዛ ሐዋሳ ሄድኩኝ። ሐዋሳ ሄጄ ለመቀጠር የሆነ ናይት ክለብ ነበረ። በጣም ነበር የተሰበርኩት በዛ ሰዓት። እንዴት ተመልሼ ራሴን የሆነ ቦታ ላይ ያገኛለሁ ብዬ ተመልሼ እንደዚህ አይነት ስራ ውስጥ እንዴት እገባለሁ ብዬ አጋጣሚ መኝታ ክፍላችሁ ይሄ ነውና በጣም ነበር የሚያስጠላው መኝታ ክፍል ተብሎ የተሰጠኝ ቤትና ገባሁኝ ብቻዬን ነኝ። ከዛ ቁጭ ብዬ ሳስብ አንድ ጓደኛዬ መቀሌ አብረን ምን ትሰራለች፣ ለሷ ደወልኩላት ማለት ነው። ለሷ ደውዬላት የት ነሽ ምናምን ስትለኝ እንደዚህ አይነት ክለብ እኮ ልቀጠር መጥቼ እንዴ ትናንትና ከውጭ መተሽ እንዴት ነው ዛሬ እንደዚህ ነው? ታሪኩ ረጅም ነው፣ ስንገናኝ እነግርሻለሁ አልኳት። ኦኬ በቃ አሁኑኑ ውጪ አለች። እዛ ሻንጣዬን እዛው አስቀምጬ ወጣሁ ማለት ነው። ምክንያቱም ምንም አይነት ወጪ አላወጡም ሰዎቹ በእርግጥ ማለት ነው፣ የደላላም የምንም። ከዛ ወጣሁ፣ ተገናኘን። አጋጣሚ ልደቷ ነበር፣ እየተዝናኑ ነበር ምናምን። በበነጋታው ቤቷ አሳረፈችኝ። እቃዬን አወጣን ማለት ነው፣ ሻንጣዬን። ከዛ ከሷ ጋር አረፍኩኝ። ከዛ እዛም ደግሞ ሌላ ታሪክ አለ። እዛ እሷ ጋር ካረፍኩ በኋላ ለኔ እጅግ በጣም በዓለም ላይ ባለውለታዬ ሆነች ልጅቷ ማለት ነው። እንዲሁ ናይት ክለብ ውስጥ ኮክቴል በባርማንነት ምናምን ነው ትሰራውና ጥሩ ተከፋይ ናት። እሷ ትሰራለች፣ እኔ ቤት ቁጭ ብዬ በቃ ሞራል አጣሁ። መስራት አለብኝ፣ የሆነ ነገር መስራት አለብኝ ምናምን እያልኳት በነበረ ሰዓት የሆኑ ጓደኞቿ እዛ በስራ የምታውቃቸው ነይን ጋብዝሽ ብለው ሲጠሯት እኔን ይዛኝ ሄደች ማለት ነው። አብረን ሄድን። አጋጣሚ በጣም ትልልቅ ማለት የኮንስትራክሽን ባለቤቶች እንደዚህም ነበሩና እየተዝናና እንደዚህ በግሩፕ በመሀል የኔ ኮሽታ ተነሳ ማለት ነው። እኔ ማልቀስ ጀመርኩ ምናምን። ከዛ በቃ ምንድነው ምናምን ሲሉ ሁሉ ሲሆን አርቲፊሻሏ ቀለበት አልወለቀችም ከጂ። ከዛ ዋና የኮንስትራክሽን እንትን ሚላቸው ዋናው ምንድነው አለኝ። እንደዚህ ፋስት ፉድ ቤት መስራት ፈልጋለሁ አልኩትና እቺ ጓደኛሽ ምንድናት ሲለኝ በቃ እሷ ማለት ህይወቴ ናት አልኩት ማለት ነው። ዘናው ኦኬ፣ ስለዚህ እኔ ምንም ችግር የለውም ሳንቲም ሰጥሻለሁ ቤት ፈልጊ እንትን በሉ ምናምን አለና ሁለታችን የሆነ ሰዓት በበነጋታው ጠርቶን ለቤት ክራይ ምን ከፍለው ብር ሰጠን ምናምን። እና እቺ ጓደኛዬ ፍቅረኛ አላት፣ አንድ ግቢ ውስጥ ነው የሚኖሩት። እና የኛን ቤት ክራይ ሲከፈል የሱን ቤት ክራይ ነው የሚከፈለው። ትንሽ ቆንጆ ናት እና ብዙ ነገር የሚያወሩት ከሷ ጋር ነው። ግን እኔ ሰፖርት ማድረግ የሚፈልገው እኔ ነው፣ ግን ያወራሉ ከሷ ጋር። ከዛ የሆነ ጊዜ ላይ ቀጠረን፣ ብር ሰጠን፣ ቤት ፈለግን። ቤት ተፈልጎ ተገኘ እዛው ሐዋሳ ማለት ነው። የሆነ የምንፈራረምበት ውል ነበረ ለቤቱ ማለት ነው። በዛን ቀን እኔ ታምሜ ቀረው እና ምን ችግር አለው እኔ ማለት አንቺ ነሽ ጅና ተፈራረሚ። ሄደች፣ ተፈራረመች፣ መጣች። እዛ የምታውቃቸው ሆቴል ስሰራባቸው የነበሩ ሰዎች በቃ በጣም ወደ ብዙ ሳጥን 10-20 ሳጥን ምናምን አገዙን ማለት ነው እንደ ጊፍት። ከዛ ፍሪጅ ተከራየን፣ መስራት ጀመርን። ስራው በጣም አሪፍ ሆነ። እኔ ምግቡን ቦታ ያስኩኝ፣ መስተንግዶውን ማጣም መጠጡ ምን ትያል። እህቷ ደግሞ አለች፣ እሷ ደግሞ ኮፊ ምናምን ማፍላት ጀመረች ማለት ነው። ከዛ ግን በመሃል በቃ ብቻዬን አልቻልኩም። በቃ ብዙ ከስተመሮች ሁሉ ኮንትራት ኮንስትራክሽን የሚሰሩት እዚህ ኮንትራት ተፈርመን መመገብ እንፈልጋለን፣ ቆንጆ ነገር ነው ያለው ምናምን ብለው እንትን ያሉ ያለ እኔና እህቷ በጠዋት ምን ከፍተው ቤቱን እሷ 6 ሰዓት ምናምን ነው የምትመጣው፣ ብዙ ነገር ካለቀ በኋላ ማለት ነውና ከዛ በቃ እኔ አጋዥ አጣሁ፣ ብቻዬን አልቻልኩም። ከስተመር አለ ግን እዚህ ጋር የሚያግዘኝ ሰው የለምና ሰራተኛ ይቀጠር
ምናምን ስል ነው ከፈለገ ይሄ ምግብ እኮ ያን ያህል አስፈላጊ አይደለም መጣ። እንዴ እንዴት ነው አስፈላጊ ያልሆነው? ብዙ ከስተመር አለን፣ ብር እያገኘንበት ነው። ብሩ ለእኔ 5 ሳንቲም አይደርሰኝም፣ ለሷ ነው ከሷ ኪስ ነው የሚገባው። ግን ምን ነበረ ፕሮግራማችን የተወሰነ ብር እንትን ብለን እቁብ ለመግባት። ቤቱ የተከፈተው ለማን ነው? ለሁለታችን። ኦኬ። ግን የሷ ስም ነበረ እዛ ፊርም እንትን ላይ ውሉ ላይ አንቺ ያመመኝ አልሽሽ። ውሉ ላይ የኔ ስም የለበትም። ይሄ የራሴ ችግር ነው። ያው እንደምንም ብዬ ወይ ሄጄ ግን ይሄ ሁሉ ይመጣል ብላ አታስብም በዛ ሰዓትና ከዛ በመሃል በቃ ይሄ እንትን ተፈጠረ ማለት ነው። እኔን ወደ ማስወጣቱ ነገር እኔ እንደማ ማለት እዛ ቦታ ላይ ምንም አይነት ቦታ እንደሌለኝ አይነት ነገር እየተፈጠረ መጣ። ጸጉሬን መስራት ስፈልግ 100 ብር ለምኜ ነው፣ የሆነ ነገር ስፈልግ የሆነ ነገር ለምኜ ነውና በጣም እየተሰማኝ መጣ። በቃ ስትፈልጊ እኮ በቃ ሊቀር ይችላል አይነት። ከዛ ፍቅረኛዋም መጣ ምናምንና ከጨዋታ ውጪ ነው ያደረጉኝ እኔን ማለት ነው። ከዛ በጣም ተሰማኝ። እንደነገርኩ ነው የሆነ ነገር እንትን ካለ ብድግ ብዬ ማዘርጋ መምጣት። ኦኬ። እዛ ጋር እንኳን መከራከር የሆነ ነገር ማድረግ እንትን አይደለም። ከዛ ግን ምንድነው ያደረኩት? ቀጥታ ደወልኩለት ማለት ነው። ይሄንን የጀመረው እንደዚህ አይነት ነገር ተፈጥሯል እና ምንድነው ማድረግ ያለብኝ ስለው ነው እሷ ክፉ ሰው ናት፣ እዛ ለሆነ ሰው የሆነ ነገር ሰታ ልታስመታሽ ወይ ልታስወጋሽ ትችላለች። ስለዚህ አዲስ አበባ ነይና እናወራለን እኔና አንቺ ምናምን አለኝ ማለት ነው። ከዛ በኋላ በቃ በጣም ያልሆነ ነገር ውስጥ እየገባን መጣን እሷ። ከዛ ለመጨረሻ ቀን ለጸጉሬ ብር ተቀብያት፣ ግን ቤት ውስጥ ብዙ ጊዜ ቤት ውስጥ አብስላን በልተን ስለማናቅ ምንም ነገር የለም። ከዛ ከሱቅ 77 ብር ተበድሬ አንዳንድ ነገሮችን እቃ አመጣሁ ማለት ነው ለምግብ ለዛን ቀን የሚሆነኝ ነገር። ከዛ ልብሴን አጠብኩ፣ አዘጋጀሁ ምናምን፣ ሻንጣዬን አዘጋጀሁ። በቃ ወደ ቤት ልመጣ ወሰንኩ። እዛ ጋር የሆነ ነገር በሆን እኔ ቀራው ማለት ነው ፍራቻ። ከዛ ከመጣው በኋላ ለምን የዛን ቀን ልወጣ ስል ሻንጣዬን ይዤ ባለሱቋ መጣ ብላ ሻንጣዬን ያዘችው ማለት ነው። ምንድነው ስል 77 ብር ብድር አለብሽ። ለካ ማታ እህቷ ሄዳ ነገ አዲስ አበባ ልትሄድ ስለምትችል ብሩን ተቀበያት። እኔ እንግዲህ ብዙ ነገር ትቼላቸው እየወጣው ነው እዛ ጋር ብላ ሲያዘችኝ ማለት ነው። ከዛ በጣም ነበር ያዘንኩት፣ በጣም ነው ያለቀስኩት። በጣም በቃ እንዴት ብዬ ልንገርህ የነበረውን ስሜት። አካውንቴ ላይ የነበረኝ 200 ብር ብቻ ነበረች። እሷን አውጥቼ እዳይን ከፍዬ የህዝብ ባስ ይዤ ወደ አዲስ አበባ መጣሁ። አዲስ አበባ ስገባ ምንም አይነት የትራንስፖርት ብር አልነበረኝም። ለምን እቃዬን ተሸክሞልኝ ለነበረው ልጅ 50 ብር ሰጠሁት፣ ውሃ ግዛና ያንተን ወስደህ ደግሞ ቀሪው መልስልኝ። እሱም ይዞ አጠፋ ማለት ነው። በዛ 0.5 ሳንቲም አልነበረኝም። ከዛ ላክስቴ ልጅ ደውዬ ብር አስገቢልኝ አልኳት። 100 ብር አስገባችልኝ እሷ። እሱን አውጥቼ ወደ ቤት ተመለስኩ ማለት ነው። ሌላ ስብራት ደግሞ እዛ ጋር እና ግን ከዛ ሁሉ ነገር አገግሜ ወደ አክሱም ሄድኩኝ። እዛ ተቀጥሬ መስራት ጀመርኩ። ኦኬ። ከዛ ከሷ ጋር ያላችሁ ነገር በዚህ ተቋጨ? በቃ በዚህ ተቋጨ። በምንም ነገር አልጠየቅኳትም። ከዛ እዛ ሄድኩኝ፣ እዛ መስራት ጀመርኩ። ከዛ በኋላ ግን ለዓላማ ሆነ። በቃ ሰርቼ የራሴን ነገር መክፈት አለብኝ። እንዳልኩትም አንድ ወንበር ስገዛ በቲፒ የሆነ ነገር ሳደርግ የሆነ ነገር እየሰራው የሆነ ነገር ሳደርግ ባንዴ ነገሮቹ እየተስተካከሉ ሄዱ። አመስግኜ ከዛ ቤት ወጥቼ የራሴን ከፈትኩ ማለት ነው። ህይወት ጥሩ ሆነ ለኔ። ይሄ ባለሳሳት 2011 ማለት ነው። በቃ 2012 መስከረም 1 ላይ እኔ ቤቴን ከፍቻለሁ። ከዛ መስከረም 8 እህቶቼን አገኘው ማለት ነው። በፌስቡክ አፈላልገው ምናምን እህቶቼን አገኘውኝ። ከዛ በሁለተኛው ወሩ ነው ምናምን እህቶቼን አምጥቼ በቃ ጥሩ እንትን ተፈጠረ ማለት ነው። ከዛ ፋዘርንም አገኘው፣ ይቅርታ ተጠያየቀን ምናምን፣ እግዚአብሔር ይመስገን። ከዛ ግን ያው እንደነገርኩ ኮቪድ ደግሞ መጣ። የነበረው የጸጥታ ሁኔታ ጥሩ አልነበረም። እንደገና ደግሞ ትቼ ሁሉን ትቼ ደግሞ ወደ አዲስ አበባ እቃ ተሸጠ ምናምን መጣው ማለት ነው። እንደው እዚህ ውስጥ ምናልባት ይህን የሚያዩ ተመልካቾች በተለይ
ከሆነ ከፍታ ላይ መውረድ በሆነ ጊዜ ላይ ሊያጋጥመን ይችላል በህይወታችን ውስጥና ከዛ በኋላ ግን እንደ አዲስ መጀመርን እኔ አሁን አንቺ ታሪክ ውስጥ እንዳለ ያሳለፍሻቸው ነገሮች ሳስብ እንግዲህ እንደ አዲስ ለመጀመር ትጥሪያለሽ። ይሄ በህይወት ውስጥ በጣም ትልቅ ነገር ነው። በነገራችን ላይ ብዙዎች እንደ አዲስ መጀመር ስለሚከብዳቸው ተሰብረው ይቀራሉ እንጂ አሁን አንቺ ከነበረሽ ከፍታ ቀደም አንድ ጓደኛዬ እንደዚህ ያለችኝ አለሽ አንቺ ያረብ ሀገር ሄደሽ ውጪ ሄደሽ ገንዘብ የነበረሽ ሰው አሁን እንዴት ተመልሰሽ ወደዚህ ስራ ትሰሪያለሽ? በቃ አንቺ ያንን የመስራት ሞራል ካለሽ በጣም ጠንካራ ሴት ነሽ ማለት ነው። ገባሽ? ብዙዎች ከከፍታችን ዝቅ ብለን አንሰራም በማለት ተጎድተዋል። አዝነው ቤት ውስጥ ቁጭ ብለው ቀርተዋል። እና ዝቅ ብሎ ማየት መስራት የነበሩበትን አለመርሳት በጣም በህይወት ውስጥ በጣም ትልቅ ነገር ነው ብዬ አስባለሁ። ይሄን አስተምረሽናል። ምክንያቱም የሰው ልጅ ከነበረበት ከፍታ ዝቅ ሊል ይችላል። ዝቅ ሲል ምርጫ አለው ማለት ነው። ወይ እዛው ዝቅ ብሎ መቅረት ነው ወይ ደግሞ እንደ አዲስ እንደ ንስር ራሱን አድሶ መነሳት ነውና አንቺ ያንን አድርገሻል ብዬ አስባለሁኝና ይሄ ጥሩ ነው። ለብዙ ተመልካቾችም ትምህርት ይሆናል ብዬ አስባለሁ። እሺ እንመለስ። ከኮቪድ በኋላ ደግሞ እንግዲህ ሌላ ቤተሰብን ከማግኘት ከዛ ሁሉ ደስታ ከዛ ሁሉ ነገር በኋላ ደግሞ ተመልሰሽ ሌላ ህይወት ጀመርሽ። መጨረሻ ላይ በቃ የነበረኝ አማራጭ ወደ ውጭ መውጣት እንዳለብኝ ከራሴ ጋር በቃ አወራሁ ማለት ነው። ከዛ አንዳንድ ሳንቲም ብድሮችን ምናምን እንትን ብዬ ተቀብዬ ወደ ውጭ ሄድኩኝ ማለት ነው።